እኔንማ እኮ በቃ ምንም እንደሰው እየቆጠረችኝ አይደለም። ማንስ ደግሞ እንደሰው ማቆጠር? ያቺ ሚስት ቢሆነች እኔ አድርጊ የምላትን ነገር በሙሉ በተቃራኒ እኮ ነው የምታደርገው። ቆይ ሄለን ነው ሚስት ብዬ ምናምን ነገር የምትለው? ቆይ ምን ሆናችሁ ነው? ባለፈው የውጭ ድል እንዳገኘች ነገር ያልነበር እንዴ? እና ከለከልከት? ቆይ ለምንድን ነው የምከለክላት? በቃ እኔ ለሁላችሁ መጥፎ ሰው ነኝ ማለት ነው? አይ እንደዛ ማለት ሳይሆን አጠገብ ሆነ እንኳን ሰው አያት አላያት ብለህ የምትጣላ ሰውዬ ሩቅ ሀገር ልካት እንዴት ነው የምትሆነው ብዬ እያሰብኩ ነው። እዛው ማበድ ነው። እኔ አልከለከልኳትም፣ እንደውም ሂጂ ነው ያልኳት። እና ቆይ ምንድነው ጸብ? እሷ ግን በቃ አልሄድም አለች። አታደርገው። እንደዚህ ነው እንግዲህ። እንዴ ቆይ ያማታል እንዴ? ምን ሆነ ነው? እኔ ምን አውቄ። ለአንቺም ለኛም ለቤተሰቦችሽም ጥሩ ድል ነው አልኳት፣ ተጠቀሚበት አልኳት። እሷ ግን በቃ አልሰማም አለች። አንተ ግን ሌላ ያሰብከው ነገር አለ አይደል? ማለት እኔ እንጃ። ነገረ ስራህ ምንም የጥረኛ ሰው አይደለም። ቀደም አንተ ወራታዘ እና በቃ ተጣላችሁ? አንተ ለምን አትተዋትም? እኔ ስለሷ ማውራት አልፈልግም። አንተ ግን ፋራ ነህ። እንዴት ባለ ተስፋ ትቆርጣለህ? ጀለስ። እኔ እኮ በቀላሉ አይደለም ተስፋ የቆረጥኩት። ልጅቷ ምን እንደምፈልግ ራሱ በቀላሉ አይታወቅም። እና ቢሆንስ እንዴ? ከወደድካት እኮ በማንኛውም ሁኔታ ውስጥ አብራት ልትሆን ነው የሚገባው። በእናትህ አታስጨንቀኝ። ኧረ ናቱ ይሄንን ካንተ አልጠብቅም። እውነት እኔ ራሱ ይሄን ከራሴ አልጠብቅም። ግን አለ አይደለ በጣም ነው ያናደደች። እኔ እና እሷ አንድ ቢሮ ላይ መሆን አልነበረብንም። እሱን እንኳን መወሰን አትችልም። ያው በቀጥታ ባልነግረውም እኔ ራሴ ነኝ ያሬድን ያስማማሁት። ይሁን፣ መቀራረባችሁ ለመነጋገራችሁ ጥሩ ይሆናል። አሁን እኮ የራሴን የግል ሰዓት ራሱ ማግኘት አልቻልኩም። በእሷ ስናድር ስራውን ራሱ መስራት አልቻልኩም። እሱ ደግሞ ከባድ ነው። ተው፣ እኔ ቢሮ አስቀይራለሁ። ኧረ እባክህ ተረጋጋና አስብ። እሱ መፍትሄ ሊሆን አይችልም። ስሚኝ ማይለን፣ በዚህ ሁኔታ ምን ዘለቅ ይመስልሻል? ምን ተፈጠረ? እኔ እኮ ዳግም ነኝ። እንኳን እንዳንቺ አይነቷ እኔን ማንም አትንቀኝም። ዳጊ፣ እኔ እኮ በጣም ነው የምወድ። ቆይ እንዴት እንቀሃለሁ? አሁን ዞር በይ ካጠገቤ። እሺ ዳግም ገፈተርከኝ እኮ። ነው እንዴ? እኔ እኮ ደግሞ ያቀፍኩሽ እየመሰለኝ ነው። ቆይ ምን አድርጌ ነው ይሄን ያህል? ስሚኝ፣ እኔንና ሀሳቤን እየናክሽ እዚህ ቤት መኖር አትችይም። ስለዚህ ከሁለቱ አንዱን ትመርጫለሽ። ከምንና ከምን? እዚህ ቤት ከመኖርና ከዚህ ቤት ከመውጣት። ምን ማለት ነው? ምን ማለት አለው? የወሮት በጣም ግልጽ መሰለኝ። ለኔ ግን አይደለም። እንግዲህ በቃ ነገር አትፈልጊ። ቆይ ይሄ ሁሉ ለምን ውጭ ሀገር አልሄድሽም ነው? ለምን ትእዛዜን አላከበርሽም ነው? እኔ ውጭ ብሄድ ምን እንዲፈጠር ነው? ያው ውቤ ተብዬዋ አይኗን አፈጣ ቤት ገብታለች። ሁሉም ነገር እኮ ግልጽ ነው። አሁን የውቤን ስም አታጥፊ። የተጠየቅሽውን ብቻ መልሽልኝ። የውቤን ስም አታጥፊ? ቆይ እኔ ነኝ ስም ያጠፋሁት? እና ታዲያ ልጅቷን ቆይ ምን አድርጊ ነው የምታያት? ዳግም ቆይ ዛሬ ደግሞ ምን ሆነ ነው? ወይስ እኔ የማላውቀው ነገር አለ? አይ በቃ ጨርሻለሁ። ምርጫ አንቺ ነው። እሺ ሄሉ፣ ምን ሆነሻል? ምንም አልሆንኩም፣ እንዲሁ ነው። ምን እንደሚገርመኝ ግን ታውቂያለሽ? እኔን ለመደበቅ የምትሞክሪው ነገር አይንሽን አይቼ ማወቅም አልችል ነው የሚመስልሽ? አንቺና ያሬድ ደግሞ ደርሳችሁ ነብይ የምትሆኑት ነገር አለ። በጣም ስለምንወድሽ እኮ ነው። እናንተ የምትረዱኝን ሩቡን ያህል እንኳን ዳግም ቢረዳኝ። ምን አልሽ? ይሄ ቃል ካንቺ ነው? ታዩ እስኪ። እሺ ይሄ ለምሳ ሰዓት ይቀመጥልኝ። አሁን ወደ ጉዳያችን ንግባ። ምንድነው የተፈጠረው? ከዳግም ጋር እኮ ድጋሚ ተጋጨን። እና እሱ የተለመደ ነገር አይደል እንዴ? አይደለም አንቺ ቅርና ራሱ እኮ ለመድኩት። ይሄኛው ይለያል ባክሽ። እኔ የምልሽን ነገር እየሰማሽ ስላልሆነ እዚህ ቤት መኖራችሁም ማለት። ዳግም ቃል በቃል እንደዚህ ያለሽ? አዎ እንደዚህ ነው ያለው። ጉድ እኮ ነው። ለነገሩ ባንቺ አያያዝ እስካሁን ራሱ ሳይል መቆየቱ እሱ ሆኖ ነው። ቆይ እኔ ምን አደረኩኝ? ትዳሬን ባከበርኩኝ፣ ቤቴን ባልኩኝ፣ ሁሉን ነገር ትቼ ከሱ ጋር ስለሆንኩ፣ ቆይ ለዳጊ በታመንኩኝ ነው እንደዚህ መሆኑ? ይሄ እኮ ነው ጥፋትሽ ሄሉዬ። እንደዚህ እያጨማለቅሽ እኮ ነው እሱም እንደዚህ ሆነው። ደህና መሹት። አንቺ ከርፋፋ ለምን መጣሽ? እትዬ ለሁለት ሰው ሊቀጠቅጡኝ ሲሉ እኮ ነው የመጣሁት። ነፍሴ ሊያውጣት ነበር። የኔ ዳግም ነው በዚህ ድቅድቅ ጨለማ አባረርሽ? ማባረሩ ጥሩ አይደለም። አስረው ሊቀጠቅጡኝ ነበር እኮ። እንዴ ሽን ይወዳል። ተደፋፍረናል። ምን መደፋፈር ብቻ እትዬ፣ ተናንቀናል እንጂ። እኔማ ዳግም ነው ሌላ ሰው እስከምን ድረስ ነው ያሰቃዩ።
ቆይ ግን ለምንድን ነው የምታሰቃየው? ስራ ፈቀርኩ ከኔ በላይ ስለወደድኩ ቢሻ ናቲ እንዴት ነሽ? አሎ እንዴት ነህ? ቢሮሽ ክፍት ሆኖ ሳይ እኮ በሰላም ነው ብዬ ነው። ምን ነው ግን ሰዓቱን አይተሽዋል? ምን ሆነ? ገና እኮ ቢሮ መግቢያ ሰዓት አልደረሰም። ቤት ሆኜ ጭንቀቱ ሊደፋኝ ሲል ወጣሁ። ምን ነው የተፈጠረ ችግር አለ እንዴ? ችግርና እኔማ የጋራ ህይወት መስርተናል እኮ አልሰማም እንዴ? ይሄን ያለማ ያልተነካ ግልግል ያውቃል አለች እናቴ። ቆይ አንተ ቤት ሰዓት ምን ትሰራለህ እዚህ? ያሬዶ እኮ አዲስ የሚገባ አለ ስላለኝ ለእሱ አንዳንድ ነገር ላመቻች ብዬ ነው። ኦኬ ትላንት ነግሮኝ ነበር እና እኔማ በጊዜ ነገሮችን ልጨራረስ ብዬ ነው የገባሁት። ጥሩ ስለዚህ ላግዛ። አይ አንቺ እረፍት ፈልገሽ ነው የመጣሽው? እዛው እረፍት ብታደርጊ አይሻልሽም ነበር? ወይ እረፍት። የምሬን እኮ ነው ይሉ ቁጭ ካልኩ ጭንቅላቴ ሊፈነዳ ነው የሚደርሰው። ስለዚህ የሆነ ነገር እየሰራው ራሴን ቢዚ ማድረግ አለብኝ። እንደዛ ካልሽ ጥሩ። እኔም ማጋዥ ያስፈልገኛል። እንደነስ ደግሞ በደንብ በሽ ነኝ። እዚህ ሁሉ መግባት አለባቸው። ለያሬዱም ነገር ነበር። ይሄንን ዘፊያለሁ ያስፈልግ ነገር ከሆነ እዚህ ነሽ እንዴ? አይ ቆንጆ ፈለግሽ? እኔማ ቢሮ ከመግባቴ በፊት ሰላም ልበልሽ ብዬሽ እኮ ነው። እዚህ እኮ ከያሬድ ጋር ስራ ይዘን እኛስ አነሳምም እንዴ? ወዴት ነው? ሄደች እኮ። እሱማ ንገሪኛለሽ። በደስ ወደ ስራ እንመለስ። ምን ያስቅሻል? አሁን ነው እሺ ምንድን ነው የሚያደናብረው? አኩርፌ የለም እንዴ? ቆይ ለምንድን ነው እንዳኮረፈ ሰው ማለት ነው? ምን እየሆንኩ ነው? ፌበ እንዴት ነሽ? እንዴት ነው ያሬዱ? አለሁኝ። ሄለን ስራ አልገባችም እንዴ? ኧረ ገብታለች። ውጭ እኮ ወክላሽ ስላየሁኝ ነው። አይ ከናቲ ጋር ቢሮ ስራ እየሰሩ ስለሆነ ነው። አፈናቅለውሽ? ኧረ አይደለም፣ አየር ልውሰድ ብዬ ወጥቼ ነው። ጥሩ። ግን ደህና ነሽ? ደህና ነኝ። ፊትሽ እኮ ጭው ብሏል። ምንም ሰላም አትመስይም። በሰላም ነው? በሰላም ነው ያሬዱ፣ በሰላም ነው። ከሆነ ጥሩ። እሺ በቃ መልካም ስራ። እሺ ለምንድን ነው ዝም ያልኩት? ሌላ ሰው ቢሆን እኮ ሲስመኝ ዝም አልልም። ናቲን ወደድኩት እንዴ? እንዴት ልወደው ቻልኩ? ምን እየሰራሽ ነው? እቃሽን ይዘሽ ውጭ። እንዴ ወዴት ሊልኩኝ ነው? በቃ የመጣሽበትን ዓላማ አሳካሽ። አሳክቸዋለሁ እኮ። ምንድን ነው ያሳካሽው? እንዴት እንደምነግሮት ግራ ገብቶኝ ነው እንጂ ምን? እርጉዝ ነኝ። ከማን? ከዳግም ነው።
አንቺ ከማንም ስትጋደሚ አረ ራሱን ዳግምን ይጠይቁት እንዴ? እሱ ያውቃል እንዴ? ገና ልነግረው ነው፣ ግን ከዳግም ጋር ብቻ ነው። እርግጠኛ ነሽ? ሄለን እንዳታውቅበት ብሎ ስለሚያስፈራራኝ ነው እንጂ። ምን አባቷ ተመጣለች እቺ ዘረቢስ? እኔ ራሱ ጠርቻት ፊቷ መንገር እችላለሁ። እትዬ ግን ለሱ ቢነግሩት አይሻልም? ዳጊ ይላል። አንተ ምንድነው በህልም አየኝ እንዴ? ማለት ምንድነው ታዲያ በጠዋት አጣርፊ ጠራኝ? እባክህ ቤት ውስጥ ላብድ ስደርስ ነው የወጣሁት። አረ መውጣት ጥሩ ነው እንዴ? ብዙ ሰዎች እኮ እቺን አጋጣሚ ሳይጠቀሙ ቀርተው ነው በዛው አብዶ የሚቀሩት ይባላል። ምን እየቀለድክብኝ መሆኑ ነው? ኖ እንዴ ምን ያህል አስተዋይ እንደሆንክ ለመግለጽ ነው። እና ቆይ ግን ምን ሆነ ነው? እባክህ ህልም እኮ አይቼ ነው። ምን ስሞት አየህ? አረ በስመ አብ በል አንተ። በስመ አብ ያው መሞታችን አይቀርም ብዬ እኮ ነው። እና ግን ህልሙ ምንድነው? ምንድነው ይሄን ያህል እኔ እንደምሞት ለመናገር ነው እንደዚህ የምትጨናነቀው ምናምን? ኤፍሬም ቆይ መሞት ይሄን ያክል ናፍቋል እንዴ? የማያውቁት ነገር እንዴት ይናፍቃል? እንዳንተ ሞች ያላ ይወጣል። ሰማ ለቁም ነገር እኮ ነው የጠራሁት። አረ ተው ዳግም፣ አረ በእናትህ እንዴ እንደዛ አራሩ ጠጣርተኛ አሁን ስለሞት ከመውራት በላይ ስቂኝ ቀልዳለ። አሃ እና ስትስቅ እንደዚህ ነህ ማለት ነው? መንገዱ አድክሞኝ ነው። ለማንኛውም ህልሙ ምን መሰለህ? ታዲያ ተናገራም እንዴ? ሲጀመር እኮ እኔ ልስማህ ብዬ እንዴ ታውቆኛል። በህልሜ ሄዶ ራሷን ስታጠፋ እኮ አየሁ። እስማ እንዴት? ቆይ እንዴት? እንዴት ብትንቀኝ ነው? እማዬ ቆይ እንዴት ነው አንቺን የምንቀው? ከዚህ በላይ እስከምትደበድበኝ አልጠብቅም። እትዬ ደግሞሉ? አይ ልወጣ ነው። ደግሞ ይችን የመሰለች ቆንጆ ልጅ ምን የመሰለ ሰርፕራይዝ አዘጋጅታለች መሰለ። የምን ሰርፕራይዝ? እኔ ምንም ሰርፕራይዝ አልፈልግም። ልሄድ ነው ማሚ። አሁን ከዚች ጋር እንቀሳቀሳለሁ ብትል እግርህን ነው የምሰብረው። እሺ ቆይ አንቺ ምንድን ነው ያዘጋጀሽው? እንግዲህ በደንብ አውሩ። ልታስፈራራት ብትሞክር ግን ውርድ ከራስ። ለድጋሚ ዳግም ድጋሚ ትፈልጋለህ ወይ? ምን? ምንድን ነው የምትፈልገው? ምንም አልፈልግም። በቃ ልሄድ ነው። የት ነው የምትሄደው? በቃ ልሄድ ነው። የት ስሄድ? አንቺ ምን አገባሽ? ዳጊ። አቤት። ትናንት ምን? እርግዝናዬን ቼክ አድርጌ ነበር። ምን? አርግዣለሁ። እና ታዲያ ከኔ ጋር ምን አገናኘው? እንዴት ነው የማያገናኘው? ካንተ ውጪ። አንቺ ወደዛ ሂጂ። የትም። ባለፈው እኮ ሰክረህ መተህ አሁን ይሄኛውን የምናመጣው ከሆነ ሙሉ ነገር ይችላል። በስራ ላይ ናችሁ እንዴ? አዎ ያሬዶ፣ የትናንትናው ነገር እኮ እየጨራረስን ነው። በጣም ጥሩ። በቃ አልረብሻችኋ። ሄሉ ደህና ነሽ? ደህና ነኝ ያሬድ፣ እንዴት ነህ? አለሁኝ። በቃ ስትጨርሱ እመለሳለሁ። ቤቱ ጋር ነበር። ፊቪ እባክሽ አንድ እድል ስጪኝ እባክሽ፣ ለምንሽ። ናቲ እኔ እኮ ጣልቼ ወይም ሌላ ነገር አይደለም፣ ግን በቃ ስለማልሆንክ ነው። አቱኒ እኔ ብቻ ልሆንሽ፣ እስከ ንጉለታችን አብረን ነው። እባክሽ ናቲ፣ እባክህ አታስጨንቀኝ። አላስጨነኩሽም እኮ አብሬሽ ልሁን ብቻ ነው ያልኩት። ናቲ ትጎዳለህ። ልጎዳ? ብጎዳ ምን ያደለው ምጎዳው? በእኔ ምክንያት እየተጎዳህ እንዴት አይመለከተኝም? አጥቼሽ ከምጎዳ በላይ ፊቪዬ እባክሽ። እሺ በቃ። የምርሽን ነው አይደል? አዎ የምሬን ነው። በጣም አመሰግናለሁ እኔ ቆንጆ። ያ ማለት ግን ሌላ ነገር ጀምረናል ማለት አይደለም፣ እንደ ጓደኛ ነው። እሺ ይሁን። አሁን በጣም ደስ ብሎኛል። እኔ የምፈልገው ችግርሽን ለመጋራት ብቻ ነው። ኧረ እባክህ፣ ከየትኛው የግብረ ሰናይ ድርጅት ነው የመጣኸው? እባክህ። ከፍቅር። እማዬ ተረጂ። ልጅቷን ትወዳታለህ ወይ?
አልጠላትም፣ ግን ደግሞ ትዳር የሚባል ነገር አለ። እልቅ የልጅ እናትን ተንከባከብ። ያችን ደግሞ በስኮላርሽፕ ይሁን በሆነ መንገድ ብቻ አውጥተጣላት። እማዬ ይህንን ነገር በጭራሽ ሄሉ መስማት የለባትም። ይህንን ጉዳይ ሄሉ ከሰማች እመኝ ለአንዴና ለመጨረሻ ጊዜ እንቆራረጣለን። ምን አልክ አንተ? ተናግሬያለሁ። እንግዲህ እንዴ እያናገርኩህ እኮ ነው። ምን ሆነሃል? ሄሉ ይሻላል። እዚህ ጋር ናቲ እንዴት ነሽ? አለሁልህ። ቆይ ምን አግኝተህ ነው እንደዚህ የምትደሳሰተው? የልቤን ንግስት አግኝቼ ነዋ። አረ ተረጋጋ። ስሜታዊ እየሆንክ እኮ ነው። ዛሬ ስሜታዊ ካልሆንኩ መቼ ልሆን ነው? እሱን እኔ አላውቅም። አሁን ግን ያገኘውን ነገር በግልጽ ልታስረዳኝ ትችላለህ ወንድሜ? በደንብ እንጂ። ከቪቪ ጋር እኮ አውርተን አብሬያት እንደሆን ተስማማች። እንዴት ሆኖ? ማለቴ ስለዚህ ጉዳይ በተደጋጋሚ ነበር ያወራንበት እና እንደማይሆን ነበር የነገረችኝ። ቆይ እንዴት ሀሳቧን ልቀይር ቻለች? ጸሎቴ ተሰምቶ ነው አይሉዬ። ይሄ ልክ ሊሆን ይችላል። በፈጣሪ ተአምር ካልሆነ እንደዛ ስትሆን የነበረች ልጅ በአንዴ ሀሳቧን መቀየሯ በጣም ነው የሚገርመው። ዋናው መስማማቷ ነው። እንግዲህ ይህን ደስታ በማስመልከት ምሳኔ ነኝ የምጋብዝሽ። ቢሆን ደስ ይለኝ ነበር፣ ግን ምሳ ከፌቨን ጋር ነኝ። እንዳላቀላቅል ደግሞ ተይ በቃ ገብቶኛል። በቃ እራት ይሁን። ደግሞ ከዳግም ጋር ነው የምትመጡት። እኔ ደግሞ ለፌቨን እነግራታለሁ። እንደዛ ከሆነማ ለምን እራቱኛ ቤት አይሆንም? በነፃነት እንድንጫወት እንደዛ ነው የሚሻለው። ይሻላል ብለሽ ነው? አዎ። ዳግም ግን የግዴታ መኖር አለበት። እሺ ችግር የለውም፣ እነግረዋለሁ። በቃ እሺ። እንደውም አሪፍ አጋጣሚ ነው። ማን ያውቃል፣ በእነሱ ፍቅር የኛም የቀዘቀዘ ደስታ ሊመለስ ይችላል። ሄሎ ዳጊ፣ እንዴት ዋልክልኝ? ምሳ በላ? ዳግሜ እሺ፣ በጣም ይቅርታ። እኔ ራበኝ። ቅድም እኮ ስራ ሲረፍድብኝ ጊዜ ነው ሳልሰራ የወጣሁት። እሺ በቃ ዳግሜ፣ ይልቅ የደወልኩት ናቲ እራት ጋብዞን ነበር እና ለምን እራቱኛ ቤት አይሆንም ብዬ አስቤ ነበር። ሁለታችንንም እኮ ነው የጋበዘን እና ቤት በጊዜ መገኘት አለብን። ያው ሰሞኑን እንደምታመሸው እንዳታመሽ ብዬ ነው። ከውቤ ጋር የተፈጠረው አጋጣሚ ብቻ ነው። ቆይ ምንድን ነው እየሆነ ያለው? ሄለን ቤቷን ረስቷለች። ውሎዋ እንዳለ ስራዋ ላይ ነው። በዛ ላይ በዚህ ያሬድ፣ በዛ ናቲ፣ የእሷ የወንዶች በዛታቸው የትየለሌ ነው። ወይ ደግሞ እኔን ትንከባከበኛለች፣ ትወደኛለች፣ ደግሞ ማርገዛልኛለች። እናቴ እኮ አንዳንዴ ያልሰማትም እንጂ እውነቷን ነው። ቆይ ምን እየሆንኩ ነው? ምን እያሰብኩ ነው? በቃ ለየልኝ ማለት ነው። ወይ ይሄን ፈልገሽ ነበር? ሳሚ መጣህ እንዴ? ካላስቸገርኩ አንድ ሁለት እንድትልልኝ ፈልጌ ነበር። አረ ምንም ማስቸገር ነው። ምንም ነገር ብታዥኝ ደስ ብሎኝ ነው የማደርገው። ምን ልታዘዝ? በጣም አመሰግናለሁ ሳሚ። ያው አንተ የዳጊ ቅርብ ጓደኛ ስለሆንክ። ምን ነው? አይ ምንም። ምን ይሻላል? ለምን? ገና እኮ ላወራህ ነው። እሺ። ምን መሰለህ፣ ያው እኔና ዳጊ መሀል ያለውን ነገር በጥቂቱም ቢሆን ታውቀዋለህ። ሄሉዬ ምን መሰለሽ፣ እኔ ዳግም እንደዚህ አርግ እንደዛ አርግ ብዬ መክሬው አላውቅም። ያው በፊት ቁማርተኛ ምናምን ነገር ስለነበርኩኝ ባለማወቅ አንዳንድ ነገር አድርግ ብዬ ሊሆን ይችላል። የዛኔ ደግሞ ከአንቺ ጋር አልተጋባችሁም ነበር። ሳሚ፣ አንተን ለመውቀስ እኮ አይደለም የፈለግኩ። አይ ነገሩን ነው እኮ ሄሉ። ይኸውልህ የዚህ ነገር ምክንያት የሚመስለኝ የፍቅር መቀዛቀዝ ነው። ናቲ ደግሞ ራት ጋብዞናል። ራቱ እኛ ቤት ነው። ለዳጊ ስነግረው አይሆንም ብሎኛል። ግን አንተ ጓደኛው ስለሆንክ በሆነ መንገድ በጊዜ ቤት እንዲገባ እንድታደርግልኝ ነበር። ችግር የለውም ሄሉዬ፣ የምንችለው ነገር ሁሉ እናደርጋለን። ሳሚ በጣም አመሰግናለሁ። ምንም ማለት አለ። ያ ነገር የለም ማለት ነው።
አንቺ እኔን እምቢ ብለሽ ስታደክሚ ቆይተሽ ናቲን ይሻልሽዋ? ምን ለምታወሪው? እባክሽ ገብቶሻል። ስለ ናቲ ነው እያወራ ያለሁት። ሄሉ ምን ጀመርሽ? እኔ እንደ ጓደኛሞች ነው ያልኩት። የምርሽን ነው ማለት? ቆይ ናቲ ይሄንን ያውቃል? አሁና በአንድ ጊዜ ይሻለችኝ ብሎ እንዳያስብ ብዬ ነገሮች በራሳቸው ጊዜ መስመራቸውን ይዘው ሄዱ ነው ያልኩት። የምር ናቲ ግን ሲያሳዝን። ለጓደኝነት እሺ ብለሽ ነው እንደዛ ደስተኛ የሆነው? ሲታይ እኮ ለትዳር ጥያቄ ይሻልሽ ነው ይመስል። አንቺ ስገርምሻል እንዴ? እራት እንብላለን እኮ ያው አንቺ ባለሽበት። ደፋር እምቢ አልኩት እንዳትይ። አሁና እንዴ ምን ችግር አለው? ምን ይፈጠራል ብለሽ ነው? ደግሞ እኔም ዳግምም አለን እኮ። ዳግም የሚመጣል እንዴ? አዎ እራቱ እኮ እኛ ቤት ነው። በቃ እስቲ እናያለን። ናቲ እንግዲህ ኤፍ ያልቻለ መሰለኝ። አዎ ለኔም ነግሮኝ ነበር። እኔ የምልህ ሳሚ፣ ቆይ ለምንድን ነው የማታገባው? ትዳር በየት በኩል? የሀገራችን ሴቶች እንዳለ እኮ ወርቅና ቡና ሆነዋል። ቆይ ከማግባት ጋር ወርቅና ቡና ምን አገናኘው? እንዴ ያገናኘዋል እንጂ። አሁን ለምሳሌ ልጅ ተመልከች፣ የሀገራችንን ቡና አደገ ፍሬ ያወጣ ልንቀጥፎ ነው ስንል የሆነ ሰው ይቀጥፎ ነው ውጭ ሀገር ይልከዋል። ወርቅም ተመሳሳይ ነገር። እኛ ወርቅን የምናውቀው አፈር ውስጥ ሆኖ አይደል? ግን ከዛ በኋላ ታጥቦ ተከሽኖ ምናምን ወደ ውጭ ሀገር ይላካል። የሀገራችን ሴቶችም እንደዛ ናቸው። እኛ የምናውቃቸው ልጆች እያሉ ከዛ በኋላ በቃ የሆነ ሰዓት ላይ ቢሆን አስማት ውጭ ሀገር ይሏል። እንግዲህ ለእኛ የሆነ አምላክ ለአንተ የሚሆን አሜን። ምን ይባላል? ፌቢ ወዴት ነው? መታጠብ ፈልጌ ነው። ታውቂዋለሽ ነው? እና ልክ ነህ። ሶሪ ተደወለ፣ ማውራት አለብኝ። መልሳ እና አይሉ ወይ ደህና ነሽ? አለሁት። ይሄን ልምከረው ማግባት አለ። ምን እያደረኩ ነው? ከናቲ ጋር ሆኖ ዳግም ማየት ምን የሚሉት ነው? እዚህ ምን ታደርጋለህ? አንቺ እዚህ ምን ትሰሪያለሽ? እኔማ ሙቀኝ ልታጠብ መጥቼ። ለምንድን ነው የሞቀሽ? ዳግም ምን እየሆንክ ነው? እናቴ አቅፎ ሲል ለምን እንደሆነ ባላውቅም ንዴት የመጣ እና እኔ ምን አገባኝ? ደግሞ ማንስ ቢያቅፈኝ አንተ ምን አገባ? የኔ ነበርሽ እኮ። ዳግም ያማሃል እንዴ? ስትኝ የነበረውን አስቴት በደንብ አይቼዋለሁ። ልክ ድሮ ስትኝ እንደነበረ ነው። ልብሽ ናቲ ጋር ሲሆን እኔ ጋር ነበር። አንተ ሰውዬ ያማሃል? እኔንም ካመመኝ አንቺንም ያመሻል ማለት ነው። ዳግም ስሜታዊ እየሆንክ ነው። ወደ ራስህ ተመለስ። እስኪ የነበረን የፍቅር ጊዜ አስታውሹ። ይኸውልህ ውስጥ እንግዶችና ባለቤትህ እየጠበቁ ነው። ለነገሩ እንደዛ በትነሹ ከሄድሽ በኋላ እንዴት ታስታውሻለሽ? ቆይ እነሱ ባይጠብቁኝስ? ባይኖሩ እኔ ካንተ ምንም የምፈልገው ነገር የለም። ለነገሩ የበሰበሰ ዝናብ አይፈራም አይደል የሚባለው? ማን ነው የበሰበሰው? እኔ ነኝ። መቼም አንቺ አትሆኝም። አስበሽዋል? ያኔ ተጋብተን ቢሆን ኖሮ ይሄኔ ቆንጆ ቆንጆ ልጆችን እንወልድ ነበር። ይሄ ሁሉ ነገር አይፈጠርም ነበር። ዳግም ከአጠገቤ ዞር በል። ወዴት ዞር ልበል? አላውቅም። እና እንደዛ ነው እልሃለሁ። በጣም የሚገርም ነው አይደል? ሰላም ለዚህ ቤት። እንዴት ናችሁ? እሺ አለቃ ሰላም ነው? ሰላም። ያሬድ ከየት ተገኘ እባክህ ዛሬ? ያው ጎረቤትም አይደለም። ድምጻችሁን ሰምቼ ነው የመጣሁት። እናንተማ ጥላችሁን እየተዝናናችሁ ነበረ። በእውነት ያሪት ደውል አስቤ ነበር፣ ግን ያው ዛሬ ስራ አድካሚ ስለነበር ይደክማል ብዬ አስቤ ነው። ግድ የለም ካሰብሽልኝ ይበቃል። የኔ ሀሳቤ እናትሽ ወዴት ነው? ፌቭ እኮ ቆየች። አሁን እኮ ነው የገባችሁ። ትንሽ ጠብቃት ትወጣለች። ተው ሂድ፣ የጀማሪ አፍቃሪ ነገር። አይ ናቲ ሰላም ነው አለቃ? እንዴት ናት? ስራ ቆንጆ። እግዚአብሔር ይመስገን። ስራ ጥሩ። እግዚአብሔር ይመስገን። የለመድን አልከፈት ብሎኝ እኮ። ምንድን ነው አልከፈት ያለሽ? ቧንቧ አልከፈት ብሎኝ። እና ላቡሴ ምንድን ነው? ኧረ አላለበኝም። ውሃ ነው ታጥቤ።
አንተ ግን እንዴት መጣ? እኔ ማስቆይብኝ ጊዜ መጣ። ህፃን ልጅ አይደለም እኮ ምን ሆናለሁ? እሱማ አንቺን መጠበቅ ግዴታ አለብኝ። በያውን እየጠበቁ ነው እንዴ? ስራ እየለመድክ ይበረታል። ያሬድ ሰላም ነው? ሰላም ነው። ቤት ነው። እግዚአብሔር ይመስገን። ተጫወት። ራሽን ቻይስ ተቀመጭ። ታምራላችሁ። እናመሰግናለን። አንተ ቆይ አሞሃል እንዴ? ምን አደረኩኝ? ማታ እንዴት ነው ስትሆን የነበረው? እንዴት ነው ቀፌ በለን ተከተለሽ እንት ቤት የምትገባው? ሄለን ለሌሎች ሴቶች ብትሆን ምን እንደሚፈጠር አስበዋል? እባክህ የራሷ ጉዳይ ነው። ቆይ ሄለንን ነው የራሷ ጉዳይ? አዎ አሁን ላይ ለእሷ ያለኝ ፍቅር በሙሉ ወደ እልህ እየተቀየረ ነው እኮ። እንዴት? እሱ የተሻለ ስራ ስላላትና ብዙ አማራጭ ስላላት እንዲሁም ደግሞ የቤቱን አብዛኛውን ወጪ ስለምትሸፍን እኔን በቁጥጥሯ ስር ለማድረግ እየሞከረች ነው። አረ በፈጠረ ፈጣሪን ፍራ። ቆይ ሄሉ ናት እንደዚህ የምታደርገው? ይኸውልህ እሷ እኮ አንተ ስትሽቆጠቆጥልህ ማለት ነው ሚስት ሳይሆን ባሪያ ነው የምትመስለው። መስሏል ወንድሜ። ሴቶች ቀላል እንዳይመስሉ። እናቴ የምትነግረኝ ነገር በሙሉ እየደረሰ ነው። ይሄ ከራስህ አይደለም ሰይጣን ያስተማረ ትምህርት ነው። ይኸውልህ ዳግም ተናግሬያለሁ፣ የሚጸጽተን ነገር አታድርግ። ከዚህ በኋላ ሁሉም ነገር በእኔ ቁጥጥር ስር ነው የሚካሄደው። ካለበለዚያ ግን ምን እሱን የምናየው ይሆናል። ዳጊ ሁሉም ነገር እኮ ተበላሽቷል። ከዚህ በኋላ ስለምንድን ነው የምታወራው? ምኑ ነው የተበላሸው? ስለ ውቤ በአንድ ቀን ረሳው እንዴ? እሷ ምን ትሆናለች? እማዬ ነገሩን እስካላበላሽ ድረስ ችግር የለውም። ቆይ እንዴት ነው ችግር የማይሆነው? ቆይ ግን ለምንድን ነው የምታስጨንቀኝ? ጭራሽ እያስጨነቅኩ ነው። እና ታዲያ እንደውም ሁሉም የራሳቸው ጉዳይ ለእኔ ብለው ነው እንደሚኖሩት። እንደውም ከዚህ በኋላ ውቤን አስገብቼ ሄሉን አስወጣታለሁ ከቤት። ምን እንደሚያመጣ አያለሁ። እንዴ ቆይ ልጅ ግን ያሟል እንዴ? እማ ሂሳብ የሆነ ነገር ላስቸግርሽ ነው። አደራም ቢናቲ ምንድን ነው መጀመሪያ ልስማው። እቴቴ ልትተዋወቅሽ ትፈልጋለች። እቴቴ ማለት የዳግም እናት ናቸው? አዎ። ናቲ ይቅር ይበልክ። ቀን አይቻቸው ሌሊት በህልሜ የሚመጡብኝ ሴትዮ ጋርማ አልሄድም። እቴቴ እንደምታስቢያት መጥፎ ሰው አይደለችም። አፏ ነው እንጂ ውስጧ ንጹህ ነው አይደል? የወይዘሮ ፀሐይ ልብ ነው ንጹህ። በሞቴ ተወቀሻት ብቻ መውጣት ብቻ ነው። አረ በፈጠረ ፊፊ ናቲ ክፋት ታስወራኝ። እኔ እሳቸው ጋር መድረስ አልፈልግም። ያደራ ልጃቸው ሁኜ ፍቅረኛን ካላስተዋወቅኩኝ እንደ ንቀት ነው የሚወስዱት። እስኪ የሚሆኑትን እኔ ለአንድ ቀን አይበሉ። ሄሎ አለች ከእሳቸው ጋር እስከዛሬ ድረስ የኖረች። ምን አልሽ? መቆየት ግን የለም። ምን እያደረግን እንቆያለን? እሺ በጣም ነው የማመሰግነው። ይችን ነው ያልከኝ? አዎ ቴቴ፣ የዛች ገፊ ልጅ ጓደኛ ነች። ብትፈቅድልኝና እሺ ብትለኝ ሚስቴ እንድትሆን የመረጥኳት እሷን ነው። አግኝታ ነው? ጭራሽ እሽም አላለችም? እያሰበችበት ነው። አዎ ገና እያሰብኩበት ነው። ምን አይነት ሰው ማግባት እንዳለብኝ፣ ስለ ቤተሰቦቹ በደንብ ማጣራት አለብኝ። ከምን አይነት አማች ጋር እንደምሆን አሁን በደንብ እያጣራው ነው። የእኛ ቤተሰብ እንደሆነ እንደ ውሃ የጠራ ነው። አንቺ ተቀላቅለሽ ብቻ እንዳታንቦጫሪቅ ነው የምፈራው እንጂ። እቴቴ ምን እያልሽ ነው? የዚህ ቤት ልጆች እንደሆነ ነቀዝ መሰብሰብ ስራችሁ ነው። እልቅ የሚጠጣ እናምጣላችሁ። አይ እቸኩላለሁ። ልክ ናት። ግዴታ መስራት ያለብን ስራ አለ። ሌላ ቀን ትጫወታላችሁ። ምላሳን ተንከሲስ ሁለተኛ እዚህ ቤት ይዛት እንዳትመጣ ነግሬያለሁ። ብቻ ትላንት ያሬድ ለምንድን ነው የመጣው? አጋጣሚ እዚህ እንደሆነ አውቆ ነው የመጣው። ስራ ስለበዛ ስለ ፕሮግራሙ አልነገርኩትም ነበር። ደውለሽ ያስፈቀድሽኝ ግን ለናቲና ለፊቪያን ብቻ ነበር። ማለትማ እዚህ ቤት ያለ እኔ ፍቃድ ማንም መግባት አይችልም። አንቺም ብትሆኝ እንዴ ቤት አይደል እንዴ?
ይሄ ያንቺ ቤት አይደለም፣ የኔ ቤት ነው። ማንንም ጎረምሳ እንደፈለሽ ማምጣት አትችይም። አይ ካልሽ ግን እጠፈጥፍሻለሁ። እሺ ደግሞ አሁን ምን አጠፋው? ቆይ ግን እየሆንክ ያለውን ነገር ታውቀዋለህ? አረ እሱ ነው እንደ ገረመሽ? ቆይ ጠብቂኝ እንደውም እሺ። አሁን ከዚህ ቤት ውጭ። ወዴት? ወደ ፈለግሽበት መሄድ ትችያለሽ። ዳጊ፣ በአንተ ምክንያት ከቤተሰቦቼ ጋር እንደተጣላው ታውቃለህ። ቆይ ወዴት ነው የምሄደው? እሱ አይመለከተኝም። ከፈለግሽ እዛ ውሽማሽ ተብዬው ጋር መሄድ ትችያለሽ። ዳጊ፣ እኔ ታማኝ ሚስት ነኝ። ኧረ እባክሽ መልክ እየቀየሽ እንደ ስስት እየኖርሽ ደግሞ ታወሪያለሽ እንዴ? ስለምትናገረው ነገር ግን እያሰብክ። አሀ ጭራሽ እኔን ነው እንዴት መናገር እንዳለብኝ የምትነግሪኝ? ዳጊ፣ ወዴትም መሄድ እንደማልችል እያወቅህ አትጨክንብኝ። አሁን ሌላ ነገር ሳይፈጠር ከዚህ ቤት ውጪ። ዳጊ፣ ያለን ውጪ! አልችልም። ውጪ ውጪ ውጪ! ሄሎ ውቤ